እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሎ ሳለ በቀጥታ እግዚአብሔርን መለመን እየተቻለ ወደ ቅዱስ ጊዮርጊስ፣ ወደ ድንግል ማርያም፣ ወደ ጻድቃን፣ ወደ ሰማዕታት የምልጃ ጸሎትን ለምን እናቀርባለን? የቅዱሳን አማላጅነት ለምን ያስፈልጋል? የሚል ጥያቄ የሚያነሳ ብዙ ሰው አለ። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በዛሬ ትምህርታችን የቅዱሳን አማላጅነት ለምን እንዳስፈለገ እኔ 4 ምክንያቶችን ነግራችኋለሁ። ብዙ ታላላቅ መምህራነ ቤተ ክርስቲያን ከኔ ጀርባ አሉ። ስለዚህ ለዚያ ሰዓት ላለመውሰድ በጣም ባጭሩ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በመጀመሪያ የቅዱሳን አማላጅነት ለምን እንዳስፈለገ ለማወቅ አማላጅነት ማለት ምን ማለት እንደሆነ ባጭሩ እንመልከት። ማማለድ ማለት ምእመናን መለመን፣ ማስታረቅ፣ መጸለይ ማለት ነው። ሌላ ትርጉም የለውም። እንደው አንዳንድ ሰው ቅዱሳን ያማልዳሉ ሲባል ይፈጥራሉ የተባለ ያህል የሚከነከን ሰዋል። ማማለድ ማለት መለመን ነው። የሚለመነው እግዚአብሔር ነው። የሚለምኑት ቅዱሳን ናቸው። የሚለመንልን ደግሞ እኛ ኃጢአተኞቹ ነው። ስለዚህ በምልጃ ሂደት ውስጥ 3 ወገኖች ያስፈልጋሉ። ስንት ወገኖች? 3 ወገኖች። እንደው ለእናንተ ቀረብ እንዲል አንድ ጥያቄ ልጠይቃችሁ። በአገራችን ባህል አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? አቤት ሽማግሌ ይልካል። ሽማግሌዎቹን ምኑ እንዲሆኑ ነው የሚልካቸው? እንዲያማልዱ ነው አይደለ? ጋብቻ ሲሆን ነቃ አላችሁ። ስለ ጋብቻ እንማር እንዴ? አዎ፣ አማላጆች የሚሆኑት ምኖች ናቸው? ሽማግሌዎች። ተማላጁ ማን ነው? ተማላጁ ማን ነው? የልጅቷ ቤተሰቡ። አስማላጁ ማን ነው? አማላጅ የሚልከው ደግሞ ሙሽራው ነው አይደል? ስለዚህ ስንት ወገኖች አሉ? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ምልጃ 3 ወገን ይፈልጋል። ምን አይነት ሰው ነው ሽማግሌ አድርጎ የሚልከው? አንድ ወንድ አንዲትን ሴት ለማግባት ፈልጎ እጇን ስጡኝ ብሎ ወደ ቤተሰቦቿ አማላጅ ሲልክ የሚልካቸው ሽማግሌዎች ምን አይነት ናቸው? አንደኛ ከነስማቸው ሽማግሌዎች ናቸው አይደል? በእድሜ የከበሩ፣ ቢናገሩ የሚሰሙ፣ ግርማ ሞገስ ያላቸው፣ ክብር ያላቸውን ሰዎች ይልካል። የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? አክብሮት ያሳያል። ልብ አድርጉ። ግን ሽማግሌ የሚልክ አንድ ወጣት እንደው ሽማግሌ በመላክ ፈንታ ሰፈር የበጠበጡ ዱርዮች ሰብስቦ ቢልክ ልጅቷ ልትሰጠው ትችላለች? አትችልም። የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? አክብር። እንደው ለሃይማኖት ሲሆን እንደዚህ ብትመልሱ እንዴት ጥሩ ነው በእውነት። ልብ አድርጉ። ተማላጅ እግዚአብሔር ነው። አማላጆች ቅዱሳን ናቸው። ያው ኃጥአንም በአቅማችን እናማልዳለን፣ አይሰራም እንጂ አንዱ ለአንዱ ይጸልያል እኮ እንሞክራለን። ግን የሚሰራ ስለሆነ ምልጃ በስልጣን ደረጃ የቅዱሳን ነው። ጻድቃንም አማልዱን ይላሉ፣ ግን እንደኛ ምልጃ ያስፈልጋቸውም። እነሱ ጸልየው ይሰማል። ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ወደ እግዚአብሔር የምንልካቸው አማላጆች ማንነት አሁን ጊዮርጊስ አማልደኝ ስንል አንዳንድ ሰው ጊዮርጊስን ያከበርን ይመስለዋል። እያከበርን ያለነው ከጊዮርጊስ በላይ ማንን ነው? እግዚአብሔርን ነው። የከበሩትን ቅዱሳኑን፣ በፊት ደማቸውን ያፈሰሱትን ሰማዕታቱን፣ በእግዚአብሔር ፊት ሞገስ አግኝተሻል የተባለች ድንግል ማርያምን ታማልደን ስንል እያከበርን ያለነው ቅዱሳኑን ሳይሆን ማንን ነው? እግዚአብሔር። አንተ ፊት መናገር አይገባንም። ለአንተ የሚመጥኑ እነሱ ናቸው። አንተን ለመለመን ጸሎታችንን ተቀባይ የሚያደርግ ምግባር የለንም ስንል በምልጃ ውስጥ እያከበርን ያለነው እግዚአብሔር። ይህን ካየን ምእመናን ምልጃ ለምን እንዳስፈለገ እኔ 4 ምክንያቶች ነግራችኋል። የመጀመሪያው የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንን ነው። ከኔ ጋር በሉ። እኛ ምን ስለሆንን? እስቲ ከዚህ መካከል ኃጢአት የሌለበት ሰው አለ? እንደው መከራከር አምሮት እኔ የለብኝም ካለ ዛሬ ገና ሰራ ማለት ነው። ኃጢአት የለብኝም ማለት ራሱ ኃጢአት። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል።
ከኛ መሃል ኃጢአት የሌለበት ሰው የለም። ኃጢአት ደግሞ ምእመናን ጸሎት ተቀባይነት እንዳያገኝ ያደርጋል። መጽሐፍ ቅዱስ በዚህ ጉዳይ ግልጽ መጽሐፍ በዮሐንስ ወንጌል ምዕራፍ 11 ላይ አንድ ዕውር ሆኖ የተወለደ ሰው ነበር። ይህንን ሰውዬ ታስታውሱ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ባየው ጊዜ አዘነለት ይላል። አዘነለትና ምራቁን መሬት ላይ ተፋ። ምራቁን ተፍቶ ጭቃ ለወሰና አይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቅ አለው። ያ ሰው ወዲያውኑ ሄደ፣ ተጠመቀ፣ እያየ መጣ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ይህን ታምር አደረገ። የዚህን ሰውዬ ያዳነበት ታሪክ ላይ ታዲያ የተጻፈ ነገር አለ። የሚገርመው ክርስቶስ ምራቁን መሬት ላይ እንትፍ ብሎ ጭቃ ለውሶ ነው። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም፣ የተፋኸው መሬት ላይ ነው ይላል። አክብረኸው ሰው ነውና አክብረኸው ላድነው ነው ብለህ ፊቱ ላይ አልተፋህም ይላል። ይሄኔ ጠንቋይ ቢሆን ፊቱ ላይ ነበር የሚተፋበት አይደል? ምኑንም ማኝኮ። ክርስቶስ ግን አክብሮ መሬት ላይ እንትፍ ብሎ አይኑን አበራለት። ጌታዬ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃድ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችን አይን ያብራለን እና ይህንን ሰውዬ አይኑን አበራለት። ልክ አይኑ ሲበራ አይሁድ ተበሳጩ፣ መጥተው ተቃወሙት ይላል። እንዴት አይን በራ አይደለም ያሉት? ብዙ የተቃውሞ ንግግር አደረጉ። ካረጉት ንግግር መሃል ክብር ይግባውና ይህ ሰውዬ ኃጢአተኛ እንደሆነ እናውቃለን አሉ። ክርስቶስን እኮ ኃጢአተኛ ነው ይሄ ሰውዬ አሉት። ሲሉት ምን አለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 38 ላይ ታገኙታላችሁ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። መመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምእመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ቅዱሳን አያስፈልጉኝም እኔ በለምን እሰማለሁ ማለት ግን በተዘዋዋሪ እኔ ኃጢአት የለብኝም ማለት ነው። እግዚአብሔር ደግሞ አይደለም ከጊዮርጊስ ጋር እኔ ከወንድሜ እሻላለሁ እንድል አይፈልግም እኮ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። አይደለም ጊዮርጊስ፣ አይደለችም ድንግል ማርያም ወላዲተ አምላክ ቀርቶ ወንድሜ ከኔ የተሻለ ቢጸልይ ይጠቅመኛል እንድትል ነው እግዚአብሔር የሚፈልገው። እግዚአብሔር የእንትትና ለሁላችን ያድነን። ኃጢአትን ስናምን ማን ደስ ይለዋል ማለት ነው? እግዚአብሔር ደስ ይለዋል። ታስታውሳላችሁ፣ አንድ ጊዜ ጌታ ጴጥሮስና ጓደኞቹን ለሐዋርያነት ጠራቸው። ሲጠራቸው ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ አልያዙም ነበር ይላል። በገሊላ ባህር ዳርቻ አገኛቸው። ክርስቶስ መጣ፣ በታንኳቸው ላይ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ይህንን ሲሰማ 50 ዓመት ሙሉ አሳ ያጠመደ አሳ አጥማጅ ነው። የ50 ዓመት ልምድ አለው። ከ5 ዓመቱ ጀምሮ አሳ አጥማጅ ነው። ግን ክርስቶስ ይህን ሲነግረው ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም። ነገር ግን አሁን ስለ ቃልህ መረቡን እንጥላለን አለ። እሺ ብሎ መረቡን ሲጥለው መረቡ በአሳ ተሞላ ይላል። ሊቀደድ ደረሰ። ጴጥሮስ ደነገጠ፣ ምዕመናን ፈራ። በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ እና መረብ ውስጥ እንዲገባ ካደረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን አለ። ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ።
አሁን ጴጥሮስ ጌታን ጠልቶ ነው ወይስ ራሱን ጠልቶ ነው? ራሱን ነው፣ ሕይወቱን ነው። እኛ ቅዱሳን ያማልዱን በአንተ ፊት በምን አቅማችን እንጸልያለን? እነሱን ብለህ ማረን ስንል ክርስቶስ ርቀ ነው ቅዱሳንን የበለጠ ወደን አይደለ። የጠላን የተጸየፍነው የገዛ ኃጢአታችን ነው። እግዚአብሔር ደግሞ ደስ ይለዋል ቅዱሳኑ ከፍ ሲሉ፣ እኛ ኃጢአተኞች ኃጢአታችንን ስናምን ደስ ይለዋል። ያኔ መልስ ይሰጣል። አንድ ልጨምርላችሁና ወደ ሁለተኛው መጣል። አንዲት ሴት ክርስቶስን ልጄን ፈውስልኝ እያለች መጣች። ጌታ ሆይ ልጄን አድንልኝ፣ ጌታ ሆይ ልጄን ማርልኝ አለች። ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ለምኑ ይሰጣችኋል ያለ አምላክ ዝም አላት። በኋላ ደጋግማ ጮኸች። ልጄን ማርልኝ፣ ልጄን ማርልኝ ጮኸች። ይህን ጊዜ ደቀ መዛሙርቱ ጮኸቷ ረበሻቸው። ወደ ጌታ መጡና ጌታ ሆይ ከኋላችን እየጮኸች ነውና አሰናብታት አሉት ይላል። ይህን ጊዜ ሴቲቱን አናገራት፣ ወዲያውኑ ልጇን ፈወሰላት። ክርስቶስ ይህች ሴት ስለምነው ለምን ዝም አለ? ደጋግማ ጮኻለች፣ መልስ አልሰጠም። ለምን? አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምዕመናን፣ ከሰው መልስ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ እዚህ መሃል ተማሪዎች አላችሁ። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። እግዚአብሔር አንዳንዴ መልስ ሳይሰጥ መቅረቱ ከሰው ንግግር የተሻለ ነው። ዝም አለ ጊዜ ስላለው ነው። ሁለተኛ ግን የቅዱሳኑ አማላጅነት እንዲገለጥ ፈለገ። ደጋግማ ስትጮህ ምን አሉ? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ደጅ መተን እናለቅሳለን፣ እንጮኻለን። ጊዮርጊስ በእግዚአብሔር ዙፋን ፊት ቆሞ ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ይበልልን ሰማዕቱ ለሁላችን። የቅዱሳን አማላጅነትን በውስጡ የኃጢአትን ማመን የቅዱሳንን ቅድስና መረዳት ነው። ይህን ለመረዳት እግዚአብሔር በቸርነቱ ይርዳል። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆንን ነው? መልሱልኝ፣ አይቀርላችሁ ኃጢአተኞች ስለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል